ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ሰላም ጤና ይስጥልን ተመልካቾቻችን፣ ማምሻችን ጀምሯል። ይትቤ ለሊ ቴዲና ሰላም ከተመልካቾቻችን ጋር እዚህ ተገኝተናል። እንኳን ደህና መጣችሁ። ወቅቱ የምርቃት ጊዜ ነው አይደል? እንደምን ነሽ? ወደ ጉዳይ ነው መግባት ያለብን። ደህና ነሽ? ሳምንታችሁ እንዴት ነበረ? በጣም ቆንጆ። ምን ታዝባችኋል ግን እናንተም ስትመረቁ? አሁን ላይ እየተመረቁ ያሉ ብዙ ተማሪዎች አሉ። የተለያዩ ዩኒቨርሲቲዎች እያስመረቁ ነው። እስከ ነሐሴ እስከ መስከረም ድረስ ይቀጥላል አይደል ምርቃቱ? የምርቃት ስነ ስርዓት ላይ ስለ ጫማችን፣ ስለ ልብሳችን እኔ ምርቃት ላይ ግን በጣም ግርም የሚለኝ ለየት የሚልብኝ ሂል ጫማ። ሂል ጫማ? አዎ። ለምን ወደ አዳራሹ ከመግባታቸው በፊት እዚህም ሴቶች አሉ ተመራቂዎች፣ ሂል ላይ እንዴት ናቸው? ከመመረቃቸው ወደ አዳራሹ ከሚሄዱ በፊት ወይ ደግሞ ልትደግፍ ትችላለህ። ሲልፐር ተደርጓል፣ ሂሏ ተይዛለች። ልክ ሲገባ ሂሏ ትደረጋለች። እኔ በጣም ግርም የሚለኝ የማዕረግ ተመራቂ ተማሪዎች ወደ መድረክ ይጠራሉ አይደለ? ምናልባት የሂል ልምድ ላይኖር ይችላል። በማዕረግ ሲሆን እዛ ጋር ትንሽ ድባቡ ምኑ የሚሰጥ ግርማ አለ፣ ድንጋጤ አለ አይደለ? አትወደቅ በሂል አንዴ ያቺን ትባት መጣደርሰው ከዛ በኋላ ካቶ ግን ያምራል። አለመልመድ እኮ ነው ብዙ ጊዜ ስለማናረገው ለመልመድ አስቸጋሪ ነው። በሽፍን ጫማ ክፍት ጫማ ያደረግን ነው አይደል የምንማረው። ልክ ምርቃቱ ሲደርስ በጣም ትልቅ ነገር ነው ለህይወታችን። ስለዚህ ልብስ እንመርጣለን፣ ጫማ እንመርጣለን። ጸጉራችን እንዴት እንደምናደርገው ቀድመን ነው የምናወራው። ምናልባት ኔክስት ይር ስንመረቅ እንደዚህ እናደርጋለን ነው የምንባባለውና በልዩ ሁኔታ ነው የምርቃት ጫማ የሚገዛው። ለፔፐር ዲፌንስ ጊዜም ትጠቀምበታለህ። ከዛ በኋላ ግን እኮ አይደረግም። ወይ በስመ አብ፣ አብዛኛው ጫማ አይደረግም። ወይ ለሰው ትሰጪዋለሽ ወይ ሰርግ ይጠብቃል። እኔ ራሱ ግን የሚገዛው እንደዚህ ያለ ጫማ እንደዚህ ያለ ጫማ ነው። ሂሉ ራሱ እንደዚህ ያለ ነውና እዚህ ላይ ሲቆምበት አስብ። እዛ ላይ ድርጋጤ ሌላ ስም ያስፈልገዋል። ራሱ ምልሽ እንደ ካቶክ ይሞከራል መጀመሪያ ላይ፣ ሲያልቅ ግን በካቶክ አይደለም። ምናልባት ካቶ እንትን ላይ ሆና ከሆነ ይሄ በረዶ ግግር በረዶ ላይ ሆነች ካት ከሆነች እንደዛ። አሁን ገና ምርጥ ስያሜ እና ስራው ምንድነው? አዎ ስጦታም አለ። አሁን ከራሱ ተመራቂው ከሚዘጋጀው ዝግጅት በተጨማሪ የምርቃት ማረሰው ላይ ሰዎች ቤት ውስጥ ያው ድግስ ይኖራል። አንደገሳችሁም እንዴ? አረ ደግሰናል። እኔ ግን እና እዛ ላይ የሚሰጠው ስጦታ የሚሰጠው ሰው ራሱ ጭንቀቱ ምን ይዤ ልሂድ? አዎ ያ የሚመረቀው ሰው የሚወደውን ነገር መጠየቅ ማሰብ አለ። ከዛ ደግሞ የተለመዱ ጥቅሶች አይደለ? በእኛ ጊዜ በጣም ጥቅስ ነው አብዛኛው ጥቅስ፣ በፍሬም ያለ አበባ በጣም ይመዛል። ግን እኔ ይቅርታ ጠየቅኩኝ መጨረሻ ላይ። መጀመሪያ እኔ ግርግር ከማይወዱት ሰዎች መካከል ነኝ እና ስትመረቂ ቤትም ይሁን ደስ ብሎ ትንሽ ለመደገስ ይሞከራል አይደለ? አይደለም እኔ እንዴት ይደገሳል? እኔ ግርግር እንዲድግስ አልወድም ነው ምናምን አልኩኝ። ከዛ እንደው ለኛ ብለህ ተባለና በመጠኑ ትንሽ ነገር ተዘጋጀች። ፖስታው በዛ ስከፍቶ መጨረሻ ላይ አላዘንኩኝም። ምን አለ በትልቁ ሆነ ለእናንተም ይሆናችሁ አልተመራቂዎች ይላል። አዎ ማታ ቁጭ ብለሽ እሱን ማየት ከሌን ሰጠ ይሄን አመጣ ቆጣሪ እኮ መጨረሻ ላይ ቀጠርኩ። ይቀመጣል። ፖስታውን ሳመጣ ፖስታውን ወስድን ፖስታውን ለነሱ ብሩን ወደዚህ መጨረሻ ላይ ለሴቶች እንደውም ስጦታ ይመቻል አይደለ? ብዙ አማራጭ አለ። ለወንድ ተመራቂ ተማሪ ነው ስጦታ መስጠት የሚያስቸግረው። ወይ ሸሚዝ ነው ወይ ቀበቶ ነው። ሸሚዝ፣ ከረባት፣ ቀበቶ፣ ፖስታው ነች። ዋሌት አለ። ዋሌቱም አለ። ቀበቶ፣ ሸሚዝ ምናምን ብራስሌት፣ አንገት ብዙ ጊዜ አይ ዋሌቷ እንትን ፖስታው ግድ የላችሁ። ለማንኛውም የጫማው ላይ ግን ሌላ የቢዝነስ ሀሳብ በጣም ሂል ጫማ የሚበዛ ከሆነ ሲሊፐር ለምን አናቀርብ? እዛው በሩ ላይ ወጣ ሲል እግሩን ላመመው ሰው ኪራይ ነው ለእናንተ እናቀርባለን ስትመረቁ። ወደ ዛሬው ጉዳያችን ስንመጣ የምንመለከተው ትርጉምን ነው። የትርጉም ስራዎች በተለይም የስነ ጽሁፍ የትርጉም ስራዎች የተለያዩ ሀገራትን ባህል፣ ዕውቀት፣ አኗኗር እንድናቅ አድርጎናል ብለን እናስባለን። ትምህርታዊም ሃይማኖታዊ መጽሐፎቹንም ተተርጉሞ ተመልክተናል። ዓለም ላይ በጣም በብዛት በተለያዩ ቋንቋዎች በመተርጎም መጽሐፍ ቅዱስ አንደኛው ነው ይባላል።
እናንተ ትርጉም ላይ እንደው ምን ትዝ ይለኛል መሰላችሁ? የምልክት ቋንቋ የሚተረጉሙ ሰዎች በብዛት ግቢ ውስጥ የሳይን ላንጉጅ የምልክት ቋንቋ የሚማሩ ተማሪዎች የሚያሳዩትን ምልክት እያየን እንሞክራለን እና ብዙ ጊዜ በትክክል ስለማንለው ይናደዳሉና አሜሪካ ውስጥ 2 ጊዜ በጣም አነጋጋሪ የነበረ አንደኛው የወንጀል ተከስቶ ፖሊስ መግለጫ እየሰጠ ነው። ቪዲዮውን ታዩታላችሁ ተመልካቾቻችን። ከፖሊስ አጠገብ ሆነ ትላለች ሴትዮዋ እና አይገባም የምትለው ነገር በጣም አስቂኝ ነበረ። ከዛ በተጨማሪ ደግሞ የተፈጥሮ አደጋ ተከስቶ ይመስለኛል ሱናሚ ነው። ለሱም ለሁሉም በሚገባው ቋንቋ መስማት ለተሳናቸውም ለሚሰማውም ነው መልእክቱ የሚተላለፈው፣ ሰዎች ጥንቃቄ እንዲያደርጉ። በጣም ወሳኝ ሰዓት ነው። እዛም ላይ የውሸት ትራንስሌት የሚያደርግ ሰው እየመጣ ይባስ ብሎ ደቡብ አፍሪካ ውስጥ ኦባማ የሚናገረውን ንግግር ለማስተርጎም አንድ እሱ ደግሞ በጣም የሚያስቅ ነበርና እንደውም ወደ ኔልሰን ማንዴላ ትውስታ እንትኑ ማን ነው የቀብር ስነ ስርዓት ላይ እዛ ላይ የተገኘ በጣም ብዙ አነጋግሮ ነበር። ዓለም አቀፍ ሚዲያዎች ራሱ በጣም ትኩረት ሰጥተውት ነበር። በጣም ራስ መተማመኑ ይገርማል። አሁን እኔ የሚገርመኝ እንደዚህ አይነት ትልቅ ቦታ ላይ ተገኝተሽ እንደዛ ዋሽተሽ ደግሞ የዛን ያህል ምልሽ የልብ ሙላት ዓለም አቀፍ ሚዲያዎች በትኩረት የሚያዩት ፕሮግራም ነበር ያኔ የማንዴላ የቀብር ስነ ስርዓት ይታወቃል። በቃ በጣም ረጅም ሰዓት ነበረ ሲያስተረጉም የነበረውና በሌላ ቀን ነው ሰዎች እዛ ያንን ቋንቋ በቀጥታ የሚመለከታቸው ምን እንደሆነ አልገባንም የሚል ሀሳብ አንስተው ነው የተጠናውና ውሸት እንደነበር የሚያደርገው ነገር የታወቀው ነው። አረፉ ነው ያለው ወይስ ደግሞ ይመጣሉ ነው ያለው? ራሱ ረጅም ጊዜ መነጋገር ያለው ይትቤ ይነግረናል። አይ እንትኖቹ ይሄ እንዴ ልበለ አሁን ምልክት ቋንቋ ትችላለህ ሲል አዎ እችላለሁ ብሎ አንዳንዱ ሰው ሲያሳይ የለም እንዲህ ምናምን የሚለው እንትኑን ያየው የሆነ ምልክት ቋንቋዎች አይቷል። ቃላቶችን እኮ ይላል። አሁን አንድ ምልክት ቋንቋ እንደውም ጂሚ ኬሜል ላይ አቅርቦ ቋንቋውን ራሱ የሚችል የሚያስተረጉም ሰው አምጥቶ ምን እያለ ነው አስብሎት ሁሉ ነበርና ቋንቋው እንዴት ልበል ቀዝቃዛ ውሃ በበላም ባልጠጣም እዚህ ቆሜ ስቀረጽ አይነት ነገር ነው። ቦነስ ምንም እንትን የሌለው ማለት ተረጎም ደግሞ ይባሳዝናል። ምንም ስለመጣችሁ ምናምን ይላል። ከዚህ በኋላ የሚካሄደው ምናምን ይላል። እንትኖቹን ስተረጉሙ ግን የሚያወራው ሰውየው ሌላ ነው እና ማይገናኝ ነገር እንደሆነ እዛው ትርጉሙንም ምኑንም የሚያውቁ ሰዎች ሲያነሱ ነበር። ኦንላይን ነበር ወዲያው ምን ላይ ሲሰጡ የነበረው ምን አይነት ሰው ነው ያመጣችሁት? እስኪ አሁን በትክክል ማምሻችን ጀምሯል የሚለውን በሳይን ላንጉጅ በደል እኔ አልተረጎምም እንደዛ ሰዎች ይሄኛው ለምሳሌ ምሽት ማታ ምናምን የሚለውን ይሄ ይገልጻል። አሁን ማምሻችን የጋራ ስለሆነ ጀምሯል መጀመር ካላመናችሁበት የተባረክንም እናንተ አስተርጉሙ። ከትርጉም ጋር ተያይዞ አንብባችሁ የወደዳችሁት የማትረሱት የትርጉም መጽሐፍ አለ? በተለያየ ቋንቋ ከምታውቁት ቋንቋ በአገር ውስጥም ሊሆን ይችላል ከውጭም ተተርጉሞ ያነበባችሁት? እኔ በጣም እንደው ከትርጉም ያው የኛኑ ታሪክ በጣም የጎደለብን ወይ ደግሞ በብዛት የማናገኘውን አዶልፍ ፓርልሳክ ጽፎት ተጫነ ጆብሬ ገብሬ የተረጎመው የሀበሻ ጀብዱ ለኔ በጣም ይለይብኛል። ብዙ ጊዜ በታሪካችን የምናውቀው በደንብ የምናገኘው ቤተ መንግስቱ ዙሪያና ቤተ መንግስቱ ውስጥ ያሉትን ታሪኮች ነው። ስለ ማህበረሰብ ወይም ደግሞ ተራ ወታደር ታች ስላለው ወታደር ታሪክ ብዙውን ጊዜ ማጣቀሻዎች ይጎሉናል ወይ አንሱናል። እነዚህን ግን ልቅም አድርጎ ስለ ኢትዮጵያዊነት፣ ስለ ኢትዮጵያዊ ጀብዱ፣ ስለ ኢትዮጵያዊ ጀግንነት፣ ስለ ጦርነት፣ ስለ ድል፣ ስኬትን ስለ ማክበር ማህበረሰቡ ምን ይመስላል መግባቢያው አጠቃላይ የማህበረሰቡን መልክ የሚሰጥሽ ነው የሀበሻ ጀብዱና እኔ በትርጉም ነው የቀረበልን የኛ ነው ታሪክ ነው። አዶልፍ ፓርልሳክ ኢትዮጵያ ውስጥ በነበረበት በተንቀሳቀሰበት ወቅት የከተበውን ወደ መጽሐፍ ቀይሮ ለኛ ያደረሰንና ይሄ መጽሐፍ እንኳን ተተረጎመ እንኳን ሞላልን። ይሄ አለ አይደል ስታነቢው ራሱ ኩራት እየተሰማሽ ስላንቺ ሲነግርሽ ደስ እያለሽ የምታነቢው እና እኔ የሀበሻ ጀብዱ በጣም እንደው ከወደድኳቸው የትርጉም መጽሐፎች የኛም ስለሆነ አደላለሁ። እኔም አይገርምም እንደዚህ ተመሳሳይ ነው ትክክል እንዳነሳው አይነት መጽሐፍ ነው በጣም የምወደው። የአጼ ምኒልክና የአድዋ ድል የሚለው ግን ቀደም ብሎ የተጻፈበት የራይሞንድ ጆናስ የጻፈበት
ዘ ባትል ኦፍ አድዋ አፍሪካን ቪክቶሪ ኢን ዘ ኤጅ ኦፍ ኢምፓየር የሚለው መጽሐፍ ካስታወሳችሁት በጣም ከለርፉል ነው ከበሩ ራሱ። በጣም የሚገርመኝ ነገር ሙሉቀን ታሪኩ ነው የተረጎመው። ታሪካችንን በተለያየ አንግል እንዳለው ቴዲ ይተረጎማል ያድዋም ምናምን፣ ግን እሱ ላይ በጣም ፍሰቱ ይገርመኛል። ከጦርነቱ በፊት ያለውን ታሪክ በጣም ያነሳል በስፋት። ከዛ የጦርነት ቦታዎች ደግሞ አሉ የአምባላጌ መቀሌን በደንብ ቪዥዋላይዝ እንድታደርግ እንድታስብ ያደርጋል። የቃላት አመራረጡ በጣም ይገርማል። ከዛ ውጭ ደግሞ በጣም የጣይቱ ሚና ደግሞ ጦርነቱ ላይ ያላቸው ሚና በስፋት ያነሳል። ከዛ በተጨማሪ ደግሞ አዝማሪዎች እኔ አሁን በጣም ሌላ መጽሐፎች ላይ አላውቅም እኔ ስላናነበብኩ ሊሆን ይችላል። እዛ ላይ በጣም ተገርሜ ሳይ ነበረው በቃ ጦርነቱ ሲኬድ የአዝማሪዎች ሚና ምን እንደሚመስል በስፋት እና አዳዲስ ነገሮች ለኔ በወቅቱ ሳነበው ማረሳው የነበረ መጽሐፍ ነው እና አድዋ በደረሰ ቁጥር አየዋለሁ ሁሌ የሆነ ነገሮች ማስታወሻ የሚሆንና ሁሌ ጭንቅላት ላይ እንዲቀር ያደረገ አጻጻፍ ስታይል አለው። ሌላው በጣም ብዙዎቻችን የምናውቀው ጠብታ ማር የዴል ካርኒጌም አረንጓዴው በጣም የትርጉም በቃ ንባብ መጽሐፍ ማንበብ ራሱ እኔ በስፋት እንድንነሳሳ ያደረገን ነው ብዬ አስባለሁ። ራስን ማወቅ ማንነትን መረዳት ትንሽ ናት። አዎ ቀለል ያለ አማርኛ ነው። ታችንም ትዝታ እኮ ነች። አዎ ቀለል ያለ አማርኛ ነው የተጠቀመው ተርጓሚው። ነጭ በውሃ ሰማይ እንትኑ አከበሩ በቃ እሷ ነገር ሁሉ ነው ተዘመረሰው። እኔ በጣም ከምወዳቸው መጽሐፎች መሀል አንዷ እሷ ናትና በደንብ የስነ ልቦና መጽሐፍንም እንድናስስ የበራን እሱ ይመስለኛል። የጠብታ ማርን ተመልካቾቻችን የማለዳ ገጾች ላይ ፋና ረፋድ ላይ ሪቪው አድርገነው ነበር እንድትመለከቱ ተጋብዛለሁ። ሌሎች ደግሞ ከነዚህ ከመጽሐፍ ባሻገር ያው እንዳላችሁት የመጽሐፉ ብዙ ነው። ቲያትሮቹም ላይ አሉ እንደዚህ አይነት ስራዎች አሁንም ድረስ አሉ። ለምሳሌ ማንረሳው የኦቴሎ እንዴ በጣም ኦቴሎ አሁን ብዙ ሰው ያየው ይመስለኛል። ሼክስፒር ነው ድርሰቱ። ስራዎች የሚለው መጽሐፍ ነበር። የሼክስፒር ስራዎች ተብሎ ተሰባስበው አሉ በግጥም በምንም አሉና የእሱን ስራዎች ግጥሙን ለብቻ የሚተረጉሙ አሉ፣ ቲያትሩን ለብቻ የሚተረጉሙ አሉ። ከሎሬት ጸጋዬ ገብረመድህን ጀምሮ ያኔ እየተተረጎመ መድረክ ላይ አይተነዋል በደንብ እና ያንን የመሰለ ትርጉም ስራ ልክ ሀገራዊ እንትነት ወኔው ምኑ እንትን ይላልና ያንን አይነት የሀገራዊ ስሜት እንዲሰጥሽ አድርጎ መድረክ ላይ ማምጣት ተርጉሞ የራስሽ እንዲሆን ማድረግ እነዚህም ከቲያትሩ ዓለም እኔ የማስታውሰውና በጣም ማረሰው። ግን የትርጉም መጽሐፎች በጣም ብዙ ነገር እኮ ሰጥተውናል አይደለ? እኔ አሁን የራሽያ ድርሰቶችን ወደኛ ሀገር ተተርጉሞ አንብበነዋል አይደለ? የእንግሊዝ የጣሊያን እያለን ኢሮፕ ላይ በተለይ ደግሞ በብዛት ትርጉሞች ያሉት ወደዛ ነው። ከተለያየ ዓለም ላይ ሊኖር ይችላል። ግን የምናውቃትን ሩሲያ ክረምቷን አልቆነዋል። በርዶናል በረምብ እንጂ እንዴ በረምብ በርዶናል። የሞስኮ ዛፎች ከሳይቤሪያ የሚመጣው ንፋስ ዝቅ ሲያረጋቸው ወድቀው መለዩ አብረት ደረታቸውን ብሎ ቀና ሲያረጋቸው ትቀናለህ። የመጽሐፍ ትረካዎች ራሱ አሁን ሚስጥሩ ምንድነው? የዣን ቫልዣን አቤት ዣን ቫልዣን ፈረንሳይን በደንብ እንድናቃት አድርጓል ብዬ አስባለሁ። የማንኪያ ዣን ቫልዣን ያየ ዳቦ አይሰርቅም። በእውነት የአኗኗራቸውን የአበላል አነጋገራቸውን ሁሉ ራሱ የፈረንሳውያን ባህል ሹካ ሲያነሳ በቀኝ እጁ አስቀመጠና እንዲያረገ ምናምን ቆንጆቹ እነዚህ ራሱ በጣም የማትረሳቸው ናቸው። ጌትነት ነበር የተረከው በጣም አረሳው። እሱን አሁን በቃ በደንብ እዛው ሀገር ውስጥ የኖርክ የምታውቀው ባህል ላይ ውስጥ ያለ እንዲመስል ያደርጋል። ትርጉም በጣም ትልቁ ኳሊቲው አንዱ እሱ ይመስለኛል። የማናውቀውን ሀገር የማናውቀውን ባህል በደንብ የኛ እንዲመስለን አገላለጾቹ ይወስኑታል። ከዛ በተጨማሪ ግን በብዛት የሚነሱ ትችቶች፣ አስተያየቶች አሉ ከዚህ ከመጽሐፍ ትርጉም ጋር በተያያዘ በተለይ ሰዎች ራሳቸውን ለማነቃቃት ሞቲቬት ለመሆን ካሉበት ችግር ወጥተው ሌላ ህይወት እንዲጀምሩ ያስችላሉ ተብለው የሚተረጉሙ መጽሐፎች አሉ። ከዚህ በፊት ሄኖክ ኃይሉን ጋብዘ ነው ምን አይነት መጽሐፍ ስንለው የሳይኮሎጂ ተብለው እንትን ያሉ ግን ያልሆኑ አሉ ብሎ ነበርና እነሱ መጽሐፍ ያው ገጥሟችሁ እጃችሁ ላይ አንብባችሁት ሊሆን ይችላል እና ምን አሳባላችሁ እንደነዚህ አይነት መጽሐፎች ላይ? አይ እንግዲህ ስነ ልቦናሽን ገንብተሽ የሆነ አይደለም። አይ ቅድም በምልክት ቋንቋ የገለጽክልና እዚህ ላይ በታግዘኝ ምን ልበልልህ? መጽሐፍ ሆነው መጽሐፍ ናቸው ምን ለመተርጎም የሚበቁም አሉ አይደለ? ደግሞ ተርጓሚ የሚያልሆኑ ሰዎች አሉ። ተርጓሚ ነን ብለው የሚተረጉሙ ራሱን እዛው በቃ መተርጎም የለባቸውም። አንዳንዱ መጽሐፎች አሁን እዚህ ጋር ለመጥቀስ ስማቸውን እንደው
ስለሚያዳግተን ነው። አንዳንዱ መጽሐፍ የተወሰኑ ጉዳይ ላይ ከጦርነት ጋር የተያያዙ መጽሐፎች ተረጎሙ አሉ። ራሱ መሰረታዊ የመጀመሪያው መጽሐፍ ላይ ያለውንና ይሄንን ስታነበው ቢያንስ የሙሉ መጽሐፍ ክፍተት አለ። በቃ አልተጻፈም ማለት ነው። የስነ ልቦና ላይ የተጻፉ መጽሐፎች አሉ፣ አንጠቅሳቸውም አሁን እዚህ። ለዛ ነው ግን አልተጻፈም ብለህ መዝለል ትችላለህ። አንዳንዱ አሁን ናቹራሊዝም ስታይል አለ አይደል? ናቹራሊዝም ስታይል ተፈጥሯዊነትን ምንም መደበቅ የለበትም። እውነተኛው ነገር ነው መጻፍ ያለበት፣ የምንኖረውን፣ የምናየውን፣ የምናሳልፈውን። በዚህ ማንን እንጠቅሳለን? እኛ ሀገር ጋሽ ስብሐትን እንጠቅሳለን አይደለ? ለምሳሌ ጋሽ ስብሐት እነዚህ ነገሮች ሲጽፋቸው ራሱ እነዛን ገደቦች በተወሰነ መልኩ አልፏል አላለፈም ክርክር አለ። ግን በማለፉ እሱም የከፈለው ዋጋ አለ። ከማህበረሰቡ ራስን ነፃ አድርገህ መኖር ግን ጠብቋል የሚሉም አሉ። ለምሳሌ በባልና ሚስት መካከል እኛ ጓዳ ወይ ገበና ብለን በምንጠቅሰው ውስጥ ያለውን ወደ ሌላኛው ዓለም ላይ ግልጥልጥልጥ አድርገው ቢጽፉት ችግር የለውም፣ ነውር አይደለም። እንደ ባህላቸው እንደነሱ አውድ። እኛ ሀገር ግን ስንመጣ በልጅነታችን ስናድግ ጀምሮ ገደብ ተብሎ የተሰመረልን አለ። ንግግራችንንም ጭምር ራሱ ቆንጠጥ እንደረጋለን። እነዛን አልፎ ግን በመጽሐፍ ደረጃ ለማህበረሰቡ ስታውል አሁኑን እንዴት አገናዝባል? አይ ስነ ልቦና አሁን ስትይ እንዲያውም ነጥቦች ናቸው እኮ በብዛት የሚቀመጡት። እንዲህ ማድረጊያ 10 ነጥቦች አለን። እንዴ ሞህን 10ሩንም አንብበን የለም። በቃ አንዳንድ ሰው ወደ ተግባርም ሊሄድ ይችላል። ከጓደኛ ጋር ያለን ግንኙነት ለማሳደግ የሚጠቅሙ 10 ነጥቦች። እሱ ራሱ ከጓደኛ ጋር ተጣልቷል። ወደ ተግባር ለመሄድ እንትን ይላሉ። ቀለል ያለ ራስ ጋር አይኗን እያርገበገበች ካወራች ውሸት ነው ካለ በጣም በቃ ከኛ ማህበረሰብ ጋር ይሄዳሉ ወይ አኗኗራችንን ያንን መሰረት ያደረገ አጻጻፍ ያላቸው አሉ። በጣም የሚመሰገኑ በትርጉማቸው በጣም ቦታ የሚሰጣቸው፣ አንዳንዱ ደግሞ መስመር ሲያልፍ የሰውን አንድ ማህበረሰቡን አኗኗሩን የሚበክል አይነት ነገርም ሊሆን ይችላልና በጣም የተጠቀምንባቸው እንዳሉ መቼም አታውቀውም። አንዳንዱ ሲሰራ አይደለ? ግን ደግሞ በተለይ አዳጊዎች ላይ ተጽዕኖ ያለው ይመስለኛል አይደለ? ትምህርታቸው ላይ፣ ቤተሰብ ጋር ካላቸው ግንኙነት ጋር፣ ከጓደኛ ጋር ያላቸው ግንኙነት ላይ በጣም ተጽዕኖ የሚያሳድሩ ይመስለኛል። የሚከፋው እሱ ነው ብዬ ነው የማስበው። አንደኛ ምክንያቱም አሁን ላይ በምንም አይነት መንገድ ገንዘብ ወይም ደግሞ የሆነ ሀብት የሚታይ ነገር ማጠራቀም የሚል አይነት መንፈስ ነው ብዙ አዳጊዎቹም ላይ ወጣቱም ላይ እያየን ያለ ነው። ማግኘት ጥሩ ነው፣ ተገቢ ነው፣ ለዛ መስራት ግን በምን አይነት መንገድ? አሁን የውጭዎቹን ይሄ ገንዘብ ማግኛ መንገዶች ተብለው የሚጻፉ ከነ ሪች ዳድ ፑር ዳድ ጀምሮ ያለውን የሚጻፉ እንዳለ የስኬት ጎዳና የምናምን ጎዳና እየተባለ የሚተረጎሙትን እሱን አውዳ አለው አይደለ? ሲጻፍ እነሱ በሀገራቸው የሚያውቁትን ባህል የሚያውቁት ኢኮኖሚ ውስጥ የሚያውቁት ነባራዊ ሁኔታ ወይም ተዘዋውሮ ያዩት ውስጥ ነው። ኢትዮጵያ መጥቶ ላይሰራ ይችላል። ግን ያንን ሰራለሁ ሲባል ብዙ ጊዜ የማስተውለው አንደኛ ወዳልተፈለገ ስርቆት፣ መዋሸት፣ እምነት ማጣት፣ ሌሎች ነገሮች ውስጥ ይገባል። ከዛስ ግንኙነት መበላሸት ውስጥ ይገባል። ከቤተሰብ ጋር ምን አገባኝነት ይሰፍናል እና ይሄን ታስተውይበታለሽ። አውዳዊ ሲባል ወይም ደግሞ ወደኛ ማምጣት ሲባል እነዚህን ነገሮች ጭምር አርቀሽ የሚሆነንን ነገር ቀንሰሽ እንደው ቀጥታ ተረጎመው ከሚባል አስማምቶ ጻፈው። አንድ ተርጓሚ በጸሐፊውና በሚያነበው መሀል ያለ ድልድይ አይደል? አሁን እንዳልከው በተለይ አዳጊዎች እንደዚህ አይነት መመሪያዎችን ወደ ተግባር ሲለውጡ አይሆንም። ብዙ ጊዜ የማይሳኩበት አጋጣሚዎች ይኖራሉ። ከዛ ተስፋ መቁረጥ ውስጥ ነው የሚገቡት። በቃ ይሄንን አንበቤ እንዲህ ካልሆን ካልተቀየርኩኝ ምንም ተስፋ የለኝም አይነት ፈጠራ መጽሐፎች ላይ ካያችሁ በብዛት ካልተሳካልኝ፣ ገንዘብ የሚያግዘኝ ሰው ካላገኘው ወይ የሆነ በቃ 3 ነጥብ እኮ አግኝቼዋለሁ እንደዚህ አይነት ስሜትና ተስፋ እንዲቆርጡ የሚያደርጉ አሉ። የምር የሚያነሳሱት የምር ገፍተው ብዙ ስኬት ውስጥ እንዲደርሱ ሰዎችን ያደረጉት እንዳሉ ሆነው ማለት ነው። እንደው ከትርጉም መጽሐፍ ጋር ስናያይዝ በልጅነታችን ገና አፍላ በሚባለው እድሜ ላይ እውነት ለመናገር ሰው እንዳያይብን ደብቀን ያነበብናቸው መጽሐፎች የሉ? ሸጎጥ አድርገን ሸፈን አድርገን የደበቅንበት ምክንያት እኮ አለች። የደበቅንባት እራሷን የቻለ ምክንያት አለች። መጽሐፉን በጋዜጣ ሸፍነ እድሜያችን ስላልነበረ ነው፣ ስለማይቻል ነው። በዛ እድሜ ሁላችንም ግን ደብቀን አንብበናል። የመፈለግ
እንትን ውስጥ ጉጉት ውስጥ ከቶናል። ያገኘሁት ነገር ግን እውነት ለመናገር በዛ እድሜ ተገቢ ነው ወይ? አስማምተህ ስትጽፍ ለአፍላ ልጅ ብለክ የምትጽፍበትን እድሜ ቢያንስ እንኳን መግቢያው ላይ መከር እንኳን ማድረግ እኮ ይቻላል። ማስማማት ማለት ይሄ ነው። ከዚህ እድሜ በታች አይቻልም። ወይም ደግሞ በእኛ ሀገርም ሊከብድ ይችላል። በቤተሰብ እርዳታ በቤተሰብ አጋዥነት ብለስ ብታሰፍረው። እኔ ግን በጣም ማረሳው አሁን ልጅነት ስትል የሚያከራዩ መጽሐፍ የሚያከራዩ አዎ የስነ ልቦና መጽሐፍ ኧረ ይሄን አላነበብሽውም የምሬን እንትን መጥቷል ይልሃል እንትን መጽሐፍ ወጥቷል ይልሃል በጣም ታዋቂ እንትን ላይ ነው የዓለም አቀፍ ሽያጩም ከፍ ያለ ነው። እስቲ በቃ በሱ ነው የምትመሪው። ከዛ በኋላ ያንን ፕራክቲስ ለማድረግ ወደ ተግባር ለመለወጥ በጣም አይ ግን ነሽት ባርኩ በሚከራየው ዘመን እኛ ላይ ነበር ነው እሳቸው በሚከራየው ጊዜ ያለ ወመዘከር ሄደው ነው መጽሐፉ የሚገኝበት ወመዘከር ሄደው ነው ጋሽ ትርጉም ላይ ሌላውም የታዘብነው ነገር ምንድነው ሰዎች የተለያየ ገጽ ይሰጣቸዋል። አንድ በሌላ ቋንቋ የሚተረጎም መጽሐፍ ከሆነ ከዚህ ገጽ እስከዚህ ገጽ ያለውን ቴዲያዝ ከዚህ ገጽ እስከዚህ ገጽ ያለውን ለሊያጂ እየተባለ ተተርጉሞ ከዛ ተሰባስቦ አንድ መጽሐፍ ሆነው እየወጡ ገበያ ላይ የሚሸጡ መጽሐፎች አሉ። እነዚህ መጽሐፎች የአራት ሰው አበርክቶ ይኖራቸዋል። በዛ ውስጥም ጉለት ይታይባቸዋል። አንብበህ ከአንዱ ገጽ ወደ አንዱ ስትሄድ የማይያዙን ይገጥሞኝ ያውቃሉ። አልገባኝ ብሎ ነው መጽሐፉ ወይንስ እዛኛው ላይ ዋናውን ደግሞ ስታነብ ከዚህ ጋር አይገናኝም። ብዙ እንደዚህ አይነት መጽሐፎች አሉ። ትንሽ ቆይተን ይሄንን ጉዳይና ተያያዥ ነገሮችን የሚያብራራልን አንድ እንግዳ እንጋብዛለን። ተመልሰናል ተመልካቾቻችን። የዛሬ የማምሻ እንግዳችን የመጀመሪያ ዲግሪውን በአርባ ምንጭ ዩኒቨርሲቲ በሜካኒካል ኢንጂነሪንግ አግኝቷል። በግሉ በመሰረተው የሜካኒካል ወርክሾፕ ውስጥ የማኒፋክቸሪንግ፣ የማሽን ዲዛይን እና የማማከር ስራዎችን ይሰራል። በተለያዩ ድርጅቶች ውስጥም በሙያው አገልግሏል። ከዚህ ሙያው በተጨማሪም የታተሙ ስራዎች አሉት። በሀገር ውስጥና ከሀገር ውጪ በብዛት የተሸጠለት ሶስተኛው ቤተ መቅደስ የተሰኘ ታሪካዊ ልቦለድ፣ ሁለተኛ የልቦለድ ስራው ደግሞ ጠያይም መላእክት በሚል ርዕስና የኮሚኒዝም እርኩስ መንፈስ በሚል ርዕስ ያሳተመው ስራው ሲሆን ይህ ስራው በልዩ የአጻጻፍ ስልቱ ሰፊ ተቀባይነትን ያገኘና የተደነቀለት ስራው ነው። በዚህ ስራው የሀገሩን ነባራዊ ሁኔታ የኮሚኒዝምና የካፒታሊዝም ዘመን በሚወክሉ በሁለት ትውልዶች መካከል የተከሰተውን ክፍተት በፈጠራቸው ገጸ ባህሪያት አማካኝነት በደንብ ያመላከተበት ስራው ነው። ይህ ስራው በህንጸት የንባብ ማህበር በሚዘጋጀው የደራሲያን ሽልማት ፕሮግራም ክሬቲቭ ራይቲንግ ዘርፍ የዓመቱ አሸናፊ በመሆን ተሸላሚም ነበረ። ከዚህም በተጨማሪ በዚሁ ዓመት በክብር ሽልማት ክብር አዋርድ በተዘጋጀው የደራሲያንና የጋዜጠኞች ውድድር በረጅም ልብ ወለድ መጽሐፍ ዘርፍ የመጨረሻ 5 ምርጦች ውስጥ መካተት ችሏል። ሀማቱማ ስብስብ ግጥሞች ሀማቱማ ኮሌክቲቭ ፖይንትስ በሚል ርዕስ ስብስብ ግጥሞቹን ተርጉሞ መድብል አሳትሟል። በጣም ተወዳጅ በግጥም ስራው የሚደነቅ ቤተ ማርያም ተሾመን ወደዚህ ጋብዛለሁ። ቤተ ማርያም ስራዎች አበርክቶች አጠር አድርጌ ነው ያቀረብኩት። ረዝሙ ቤተ እንኳን ጓደኞቹ ቤተ ነው የሚሉት ወዳጆች። ቤተ ማርያም እንኳን ደህና መጣ ወደ ማምሻ። እንኳን ደህና ቆያችሁ። በጣም አመሰግናለሁ ስለጋበዛችሁ። እኔ ነው ማምሻን ታይ ነበር የተወሰኑ ማምሻ ላይ ምን አለ መሰለ ልክ እንግዶች ሲመጡ በ3 ሰከንድ የሚመለሱ ፈጣን ጥያቄዎችን እንጠይቃለን። ውሃ ጠጥተህ ወደ ጥያቄው እንሂድ ወይንስ? ውሃ ሲያስጠጣ ይቻላል። አስፈራራሹ ገና አሁኑ 3 ሰከንድ አለ። ቆጣሪውን ይዣለሁ እኔ። እሺ እሱ ይቆጥራል፣ እኔ እጠይቃለሁ። የራስህን ድርሰት ከመስራትና የትርጉም ስራዎችን ከመስራት ላንቺ ነው የተያዘው 3 ሰከንድ። አይ የራሴን ሰራ ይሻላል። የራስህን እሺ። ከፑሽኪንና ከካሊድ ጂብራን አስቸጋሪ ነው። አስጨንቆ ሶስተኛው አተነፋፈስ ራሱ ጂብራን እሺ። እኔ ጋርም ደግሞ ላነጻጽረልህ 2 ሰዎች አሉ። ፈጠን ታደርገዋለህ። ኳስ ተመልካችም ሆንክም አልሆንክም የማይቀር ጥያቄ ነው። ከክርስቲያኖ ሮናልዶ እና ከሜሲ አንዱን ምረጥ። ሜሲ አላይም ኳስ ይውሰደው፣ ልጆቼ ስለሚወዱት ይውሰደው። እሺ ደግሞ ቀለል ላድርግ።
ከድንችና ከስኳር ድንች ድንች እድሜም ስለገፋ ጣፋጭ ስኳር አትቅር እንደዛ ቢሆን ይሻላል። ወደ አንድ ደራሲ ስራዎች ደግሞ እንምጣ። በጣም ከምንወደው ከአዳም ረታ መጽሐፍ ከግራጫ ቃጭሎችና ከአለንጋና ምስር ግራጫ መዝገቡ አይደለ? በጣም ሁልጊዜ ስትጠየቅ ቶሎ አይምሮህ ላይ የሚመጣው በጣም የምትወደው መጽሐፍ ግራጫ ቃጭሎች አንዱ እዛው ሁለቱም። እኔ ደግሞ ልቀጥል እንደው የልጅነት ጨዋታዎችን አሁን ተጫወት ብትባልና ከሁለቱ አንዱ ምረጥ ብትባል ከዥዋዥዌና ከሸርታቴ እሺ ቀደም እንደተነሳው ደግሞ ወደዚህ ዘመን ላምጣልህና ምናልባት አንተም ያው ግጥሙን በመተርጎሙም በጣም ስምም ዝናም ስላለህ እንደው ከግጥሙ ውስጥ ከለምን ሲሳይና ከበእውቀቱ ስዩም በእውቀቱ በጥሩ ሁኔታ ነው ፈጣን ጥያቄዎችን የመለስከው። ግን የጂብራን ብቻ ፈተነችውና አተነፋፈሱ ጂብራን እውነት ነው። በጣም ይፈትን ነበረ፣ ይፈትናል። የግድ ስላላችሁ ነው እንጂ ባይመረጥ ደስ ይለኝ ነበር። ዛሬ ስለ ትርጉም ስራዎች ነው የምናወራው፣ በተለይም ደግሞ ከመጽሐፍ ጋር ተያይዘው። የመጀመሪያ ያነበብከው የትርጉም ስራ ምን ነበር ታስታውሳለህ? አላስታውስም፣ ግን ሊሆን የሚችለው እንደ በእኛ እድሜ ከነበሩት ከማሞ ወደነህ ከስለላ መጽሐፍቶች አንዱ ሊሆን ይችላል ብዬ አስባለሁ። በትክክል የትኛውን የትርጉም መጽሐፍ እንደሆነ ምናልባት ወይ ካነበብኩት በኋላ ትርጉም መሆኑን ስላወቅኩ ሊሆን ይችላል፣ ግን ከማሞ ወደነህ ይመስሉኛል። እርግጠኛ ሆኜ ማስታወስ ግን አልቻልኩኝም። እንደው ተርጓሚዎች አሉ፣ ብዙ መጽሐፍት ይተረጉማሉ፣ እኛም የትርጉም ስራዎችን እናነባለን። ነገር ግን አንድ ተርጓሚ ብቃቱ የሚለካው በምንድን ነው? ምንስ ሊኖረው ይገባል? በጣም ከባድ ጥያቄ ነው። ትርጉም ራሱን የቻለ አርትም ነው። እንደ አንድ አርት የአርት ዘርፍም ይታያል። አካዴሚካሊ ደግሞ አንድ ትርጉም ሊከተላቸው የሚገቡ ፕሮሲጀሮች አሉት። ምክንያቱም ከስራው አስቸጋሪነት የተነሳ ነው። በጣም ስራውን አስቸጋሪ ከሚያደርጉት መካከል ምንድነው እንደው የተወሰኑትን ብንጠቅስ በጣም ለመጀመሪያው ስራ ተአማኒ በመሆንና የዛን ስራ ደግሞ አርቲስቲክ ቫልዩ ውበት በመስጠት መካከል በሁለቱ መካከል ማነከስ እና የሁለቱም ሚዛኖች መጠበቅ ያስፈልጋል። በጣም ተአማኒ ሆነ ስትሰራ ለስራው አርቲስቲክ ውበቱን ታጣለህ። በጣም አርቲስቲክ ውበቱን ደግሞ ሊጨምር ስትል የራስህ ሀሳቦች ይገቡበት፣ የራስህ ክህሎት ይገባበትና ተአማኒነትን ልታጎድል ትችላለህ። በሁለቱ መካከል ኮምፕሮማይዝ የማድረግ ጉዳይ ስለሆነ እነዚህን ሁለት ነገሮች አመቻችቶ የሚሄድ ተርጓሚ ነው ጥሩ ተርጓሚ የሚባለው። ኤክስቴንቱ ቢለያይም እነዚህን ሁለት ነገሮች ባላንስ የማድረግ ጉዳይ ይመስለኛል የተርጓሚነት ስራ። በጣም ብዙ ጊዜ ግን የሚተረጉሙ ሰዎች ወይም እዚህ ዘርፍ ላይ ያሉ ሰዎች ብዙ የመጋለጥ አላቸው፣ የሌላውን ዓለም የማንበብ የማሰስ ነገር እና ያገኙትን ወይም የወደዱትን ብቻ ሁሉንም ነገር መተርጎም ይቻላል ወይ? ማንኛውም ነገር ይተረጎማል? እንግዲህ ሁለት ቋንቋዎች እስካሉ አንድ ሀሳብ እስካለ ድረስ የማይተረጎም ነገር የለም ማለት ይቻላል። ምክንያቱም ምንድነው ኮሚኒኬሽን አለ በሰዎች መካከል። እነኚህ ኮሚኒኬሽኖች ባህልን ያልፋሉ፣ ቋንቋን አልፈው ተሻግረው የሚመጡ ስለሆኑ ሰው ልጅ ኮሚኒኬት ማድረጉን እስካልተው ድረስ የትርጉም ስራ ላይቆም ይችላል። ግን ምንድነው እነዛ ባህሎች እና እነዛ ቋንቋዎች ባላቸው ልዩነት ምክንያት የትርጉሙ ስራ አስቸጋሪም ሊሆን ይችላል። ከአስቸጋሪነትም በላይ ደግሞ ሊከሽፍም የሚችልባቸው ጉዳዮች አሉ። እነዛ የትርጉም የሚፈልጋቸውን ዲሲፕሊኖች በትክክል ማስቀመጥ ከተቻለ እና እነዛ ላይ በደንብ መስራት ከተቻለ የማይተረጎም መጽሐፍ የለም። የሚሸረፉ ነገሮች አይቀሬ ቢሆኑም ስለዚህ የማይተረጎም ነገር ያለ አይመስለኝም። እንደው ግን ተርጓሚ ቅድም ማን ነው ስንል ወይም ደግሞ መለኪያው ምንድን ነው ስንል እዛው ላይ ብታነሳው ብዬ ያስብ የነበረው ምንድን ነው ከእውቀት አንጻር ወይም ደግሞ ለሌላውም የዛ ለሚሰራውም ስራ ባህል፣ ወጉ፣ ልማዱ ተጋላጭነት አንጻር ምን አይነት ስብዕና ይኖረዋል የሚለው በዛው ብታነሳ። እውነት ነው። ትርጉም ሲሰራ የመጀመሪያው የመሰረታዊ ነገሩ ምንድነው? ለሁለቱም ቋንቋ ጥሩ ክህሎት ያስፈልጋል። ጥሩ ክህሎት ይፈልጋል። ይሄ ማለት እንግዲህ ቋንቋን ማወቅ ማለት መግባቢያ ቮካብለሪዎቹን ብቻ ሳይሆን ባህልም አለው። አንዳንድ ቃላት ከቃላት ትርጉም ያልፉና ትልቅ ኮንሴፕት ይሆናሉ፣ የአንድ ማህበረሰብ መገለጫዎች ይሆናሉ።
በዛ ሁለት ቋንቋ በመናገር ውስጥ ሁለት ባህልን የማወቅ ጉዳይ ያስፈልጋል። እንደው ይሄን ካልን ዘንዳ ታዲያ አሁን አንተ እንደው እኛ ዝም ብለን አነሳስተን ነበረ ነካክተን አሁን ላይ ትርጉም ምናልባት በቅርበት የምናየውም እዛ እዚህም በታትኖ የማስተርጎም ነገር ወይም ደግሞ ዝም ብሎ የመጣለትን የጉግል ትራንስሌሽንም ሊሆን ይችላል። እንደዚህ አይነት ነገሮችን ታዝበ አንተ ምን ታዝበሃል በዚህ ዘርፍ ላይ እንዳለ ሰው? የሚያናድም ጠቀስ ያረከዋል። ለገበያ ተብሎ ኦቨርናይት በግሩፕ ተደርገው የሚተረጉሙ አሉ። ካለመተርጎም ይሻላል ወይስ አንዳንዴ ከባድ ነው። አንዳንዴ ከነስተቱ መምጣቱ ይሻላል ወይስ መተው የሚችለው አለ። ግን በዚህ መንገድ ሊሰሩ የማይገባቸውና በጣም እንደው ክፉ የሆኑ ኃጢአት የሆኑ ተግባር የሚፈጽምባቸው የአርት ወርኮች በተለይ አሁን ለምሳሌ ኢንስፓይሬሽናል የሆኑ አካዳሚክ የሆኑ ስራዎች በዛ ዲሲፕሊን ውስጥ ያለ ሰው ሊሆን ይችል ይሆናል። እነዛ ውስጥ ስትገባ ብዙ እንደዚህ እንደ አርት ወርኮቹ የጥበብ ችግር ወይ እንደዚህ የማሳመር ጉዳዮች ላይ ኖሩ ይችላሉ። የባህል ጫናዎች ብዙ ላይ ኖሩ ይችላሉ። አካዳሚክ ነገሮች እስከሆኑ ድረስ የተወሰኑ ጥቅሞች ልታገኝ ትችላለህ። ግን የሙሉ መጽሐፉን ሊያስተላልፍ የሚችለውን ነገር ይጎላል። ከሰው የአንደርስታንዲንግ ልዩነት አለ፣ የቋንቋ ክህሎት ልዩነት አለ፣ ኢቭን ቋንቋ ፕሮፌሽኑን በደንብ የማወቅ ክፍተቶችም ስላሉ እነዛ ነገሮች ሲገጥሙ ይደረታሉ። የአርት ወርኩ ትንሽ ይከብዳል። በዚህ መንገድ ተሞክሮ ያየሁትም የገጠመኝም የለም። የመጀመሪያ ያነበብከውን የትርጉም ስራ እያለች ነበር ሰሪ። አንተ ግን መጀመሪያ በጣም ተነሳስተህ ይሄን ማለት ተርጉመው ብለህ የጻፍከው የትኛውን? ከማስታውሰው የኤሚሊ ዲኪንሰንን ግጥሞች ነው ማስታውሰው በጣም የተነካውበት። ከዛ በኋላ ግን የሀማቱማ ስራዎችን ነው። በሶሻል ሚዲያ ላይ ብዙ ሌሎችም ክላሲካል የነ ጂብራንም ነበሩ ቅድም የነ ፑሽኪን ኢቭን ራሱ እነዚህን ሰራ ነበር። ዝም ብዬ የምወዳቸውን ነገሮች ኤክስፐሪመንት ለማድረግ ፊድባክም እንትን ለማድረግ ግን እንደ በመጽሐፍ መልክ አስቤ በደንብ እንትን ለስራው ብዬ የተነሳት የሀማቱማን ስራዎች ነው። ከዛ በኋላ ሌሎች አሉ። ሌላ ስራዎችን ስንመለከት ነበር አይደል? የተለያዩ አይነት የትርጉም ስራዎች። ግጥም መተርጎም ግን አይከብድም? ቤተ ማርያም ስሜቱን ማምጣት አለ፣ ቤት መምታት አለበት። ግጥም አይደል ነው ሲተረጉም አይመጣም? ኧረ ይመጣል። እንዴት ነው ግጥም ተተርጉሞ ስሜት ኖሮት በተለይ በጣም ተወዳጅ ስለሆኑ አንተ የተረጎምካቸው ግጥሞች እንዴት ነው ግጥም መተርጎም? ቃላቱንም ማስዋብ ይጠበቃል አይመስለኝም? ስሜቱን ማምጣት አለ። ጥሩ ጥያቄ ነው። ግጥም ይተረጎማል ወይ? ኢን ፕሪንሲፕል በጣም የሚያስደነግጥ ነው። አንዳንድ ጊዜ በመርህ ደረጃ ፖኤትሪ ኢዝ ኖት ትራንስሌተብል፣ በፍጹም አይተረጎምም ነው የሚባለው። እንዲህ የተባለው ከብዙ አንጻር ነው። ምክንያቱም እንዳልሽው ነው፣ ግጥም በጣም ብዙ ባህሪያት አሉት። ሪትሚክ መሆኑ፣ የቃላት ኢኮኖሚው፣ ውበቱ፣ ስነ ውበቱ ከሚያስተላልፈው እንትን ውጪ እነኚህ የቃላት ውበቶች አሉ። የተጻፈበት ባህል በጣም የታጨቀ ነው። ኢቭን እዛ ደራሲው ቃሉን ለማስዋብ ኢኮኖሚካሊ ቃላቶችን ለመጠቀም የሚመርጣቸው ቃላት የራሳቸው ወይት አላቸው። ኮንሴፕት ሆነው ያድጋሉ። አንዳንድ ቦታ እዛ አቀባዩ ቋንቋ ላይ ያለው ሀሳብ እሱን ኢኩቫለንት የሆነ እዚህኛው ላይ ላታገኝ ትችላለህ። በተወሰነ መንገድ የማህበረሰቡ ባህሪም ነው። ለዛ ሀሳብ ለዛ ቃል ያላቸው ምላሽ እኩል ላይሆን ይችላል። እነዚህን ስትመለከት ግጥም የሚተረጎም ነገር አይደለም ይባላል። ግን ምንድነው ታዲያ እየተደረገ ያለው? አንተስ ምንድነው የምታደርገው? ጥያቄ በጣም ቴክኒካል የሆኑ ነገሮችን ፕሮሲጀሮችን በመጠቀም ትራንስፖዝ ነው የሚደረገው። ምንድነው ማሸጋገር ነው። እንደው ግን እስቲ ከዚሁ ከትርጉም ስራዎቹ ጋር በተገናኘ በተለየ ዘመን ላይ ለምሳሌ ይሄ ወደ ኋላ 20-30 ዓመት ስንመጣ ትርጉም የሚበዛባቸው አካባቢዎች ነበሩ። ለምሳሌ የራሽያ ድርሰቶች ኢትዮጵያ ላይ በጣም በብዛት የተረጎሙበት ወቅት ነበረ። በብዛት የኢሮፕም ትርጉም ደግሞ በጣም የበዛበት ወቅት ነበረ። እንደየአካባቢው እንደየዘመኑ ይለያያል። እንደው ግን እነዚህ የትርጉም ስራዎች ወደኛ ሀገር ሲመለሱ አንደኛ አንባቢው ላይ ያሳደሩት ተጽዕኖ፣ ራሱ ተርጓሚው ላይስ ያሳደሩትን ተጽዕኖ እስቲ እንመልከት። በበጎም በሁለቱም ሳይድ በሁለቱም አቅጣጫ ተጽዕኖ አለው። ከበጎ ብንጀምር በተለይ የጠያይ መላእክትም ላይ ገልጫዋለሁ። እሱ ላይ ስለሱ ነው የሚያወራው። ያን ጊዜ በኮሙኒዝም ጊዜ በኮልድ ዋር ጊዜ በነበረው እንትን በጣም ብዙ የራሻ መጽሐፍት ይመጡ ነበር።
ያን ጊዜ በጣም እድል ነበረን። በሞስኮ አሳታሚ ድርጅት ምናምን የታተሙ የዶስቶየቭስኪ እና አንቶን ቼሆቭን ስራዎች የማንበብ እድሉ ገጥሞን ነበር። ደግሞ ከዚህም በትምህርቱ ምክንያት ወደዛ ሄደው ራሽኛን በደንብ የተማሩ ሰዎችም ስለነበሩ የተወሰነ ነገር ስንመለከት የራሻን ባህል በደንብ እንድናውቅ አድርገውናል። አክቹአሊ ስናነብ ኢትዮጵያዊ ላይ የስሜት ላይ ሰማይ ይችላል፣ ግን እዛው ራሻ ይሆን እስኪመስል ድረስ ያን በደንብ እንትን ብለናል። ስለዚህ የባህል ልውውጡ ነበር። የነ ፑሽኪንን ስራዎች እንድናነብ፣ የነሱን ሶኔቶች እንድናነብ፣ የነ ቼሆቭን ድንቅ ስራዎች እንድናይ አድርገውናል። የነሱ ያሉበትን አሳይተውናል። የሀሳብ ጥልቀታቸውን በተለይ የነ ዶስቶየቭስኪን የነ ቶልስቶይን የሀሳብ ጥልቀት ፍልስፍናቸውን በደንብ እንድናይ ያደረጉን አሉ። በተባለ በእነሱ ቋንቋና በተባለው ደረጃ ነው የሚለው ሊያነጋግር ይችላል፣ ግን በጣም ጠቅሞናል። አትሊስት አፒታይታችን እንዲከፈት አድርጓል። ነገር ግን በአንዳንድ ትርጉሞችን ስንመለከት ምንም አይነት አዳፕቴሽን ያልተሰራላቸው ወደ ከኛ ማህበረሰብ ጋር ለመቀላቀል ያልተሞከረባቸው እንደወረደ የመጡ አሉ። እንደ አጽመ ታሪኩን የመረዳት ጉዳይ ይሆናል እንጂ ያንን አርት ወርክ ከነውበቱ እንዳናይ እየጋረዱብን አሉ። ሊትሬቸር ምንድነው? ኖቭል ምንድነው? የአንድ ሰው የእንትን ታሪክን ብቻ የመከተል ፕሎቱን ሴቲንግ እንደዚህ አይነት ነገሮችን የማለት ጉዳይ አለ። በውስጡ ምናይስ በጣም ብዙ ኮምፕሊኬትድ የሆኑ ነገሮች አሉ። ባህል፣ ቋንቋ፣ ውበት፣ እነዚህ ነገሮች አሉ። እነዛ ነገሮች በጣም የጎደሉባቸው ግን አንብበናል ብለን አስበን የተውናቸው ነገሮች ስላሉ ይሄ በጣም ጎድቶናል። እንደነሱ አላየንም። ደግሞ እንደው በጣም በዚህ ጉዳይ ሳናመሰግናቸው ማለት ነው ሳህለ ሥላሴ ብርሃነ ማርያም ደግሞ ከነው በእውነት እሳቸው ባይኖሩ አሁን the tale of two cities እንዴት የሁለት ከተሞች ወግ እንዴት በጣም እንደዛ አይነት ስሜት እንዲሰማን ማለት ይሄ ብሌሲንግ ነው፣ ይሄ ጥቅም ነው። እሳቸውን ትልቅ ክስተት ናቸው ብዬ ነው የማስበው። ትርጉም ስራ ላይ የከሸፉት ደግሞ ያመጡብን ጉዳይ ያላቸው ነገሌ ባንልም ራሳቸውን ፈልገው ያገኙ ያውቁታል እኮ። አሁን እኮ ቤተ ስማቸውን አትጥራ እንጂ ጉድለቱን ያመጡት እኮ ያለፉትን እንትና ናቸው ተብሎ እኮ ይጠራል። በህይወት ያሉትም ደግሞ የአረስቢን እንዳይጠራው መጽሐፍ ላይ ብቻ ሳይሆን ቲያትሩም ላይ እኮ የኤልዛቤታን ፔሪድ የሚባለውን በግጥም የመነጋገር ተውኔቱ ሙሉ ግጥም ሆኖ ያንን የሼክስፒር ስራ ሙሉ በአማርኛ ግጥም የመነጋገር ከዛ ደግሞ ተውኔት ሆኖ መድረክ ላይ እነ ሎሬት ጸጋዬ ገብረመድህን አሳይተውናል አይደል? እነ ተስፋዬ ገሰሰ በጣም በሚገርም ሁኔታ አምጥተው ታሳይተውናል። እንደውም ግጥም ስትል እንደውም ጋሽ ተስፋዬ ገሰሰም ራሱ በጣም ኡመር ኸያም በዚህ እውነት ነው የዛን እንትን እሳቸው መጠቀስ አለባቸው። ለቲያትር ግን አሁን ቤት ቲያትር ሲያነሳ ብዙ ጊዜ ትርጉም ስራዎች ቲያትር ላይ በዙ አረ ወጥ ስራ ይጻፍ የሚሉ አይነት ኮምፕሌኖች ይነሳሉ። ቲያትር ላይ ስነ ጽሁፍ ላይ እንደዛ የታዘብክበት አጋጣሚዎች ነበሩ? እንዴት ነው ትርጉም በቃ በዛ ትመት ምንድነው ሰው የሚጽፈው ጠፋ እንደኛን የሚመስል ነገር ያልክባቸው አጋጣሚዎች አሉ? አንድ ወቅት ላይ ነበር እንትን ባላስታውስም በጣም ትርጉም የበዙባቸው፣ በተለይ ደግሞ ይሄ በየግሩፕ ተከፋፍሎ ለማርኬት የሚሆኑ እንትኖችን የማድረግ የበዙባቸው ጊዜዎች ነበሩ። በተለይ እነ ሼልደን እነ የትሪለር እንትኖችን ሉድለም እንደዚህ አይነት እንትኖች የነበሩበት እውነት ነው የነበሩ ጊዜ በጣም የበዛ ጊዜ ነበር። አሁን ግን በጣም ደስ በሚል ሁኔታ በጣም ጸሐፊዎች ወጣት ልጆች እየመጡ በጣም ያበረታታል። ኢንቫይሮንመንቱ አልተቀበለም ኢኔሰንስ ይሄ የማሳተም የህትመት ዋጋው የገበያ ስርጭቱ እነዚህን የመሳሰሉት ነገሮች ነው እንጂ በጣም የሚያኮራ እንትን አለ። እንደ ድሮ አይደለም። ድሮ እኮ የሚተረጎመው ፕሮሞሽኑ ሰምዌር ተሰርቷል። ግሎባላይዜሽንም እያመጣው ስለሆነ ይታወቃል ስለዛ መጽሐፍ። ስለዚህ ኦቨርናይት ያተሰርቶ ከቨሩ ምንም ሳይለወጥ አማርኛ ብቻ ተደርጎበት እንትን ይላል። ይሄ ገበያ ፍለጋ ነው። አሁን ግን በጣም ድንቅ ሰዎች በግጥሙ በኖቭሉም በፍልስፍናው በጣም ምርጥ ሰዎች አሉ። አውድና ባህልን በጣም አንዳንድ ጊዜ በጣም ተጥሰው እናያለን። የተወደደ መጽሐፍ ሊሆን ይችላል። በተጻፈበት ባህል በተጻፈበት ወግ በጣም ጥሩ የሆኑ ነገሮች ልናገኝበት እንችላለን። እኛ ሀገር ግን ሲመጡ ተወዳጅነታቸውን የገበያ ኢላማውን እሱን ለመምታት ብቻ በታሰበ መልኩ ይተረጎማል። መጽሐፉ እጹብ ድንቅም ሊሆን ይችላል። ነገር ግን የዛኛው አውድ ለዚህኛው ይሰራል ወይ? የዛኛው ባህል እዚህኛው ላይ ሲመጣ የሚያጋጨውስ ነገር የለም ወይ? ይሄንን እንዴት ነው የሚለውን እንደው እንድታነሳልኝ ብዬ ነው እንደተርጓሚ አለው። አንደኛ ምን አለ መሰለ፣ አንድ መጽሐፍ ደራሲው ሲጽፈው ሀሳብ አለው።
ቶኑ አለ። አሁን ለምሳሌ ዘስ ሊናገር የፈለገውን ነገር ቶኑን ትረዳለህ። ከዛ ምን ላይ ነው ስለዚህ ጉዳይ ምንድነው ያለው እሳቤ ያንን ለማወቅ ቀላል ነው በማንበብ እንትን ትላለህ። አንተም ስትተረጉም the same thing ለሀገር አዳፕት ስታደርግ እነዛን ነገሮች እኮ ፉሊ አትገድፋቸውም፣ ግን ቶኑን የማለስለስ ጉዳይ አለ ወይ ደግሞ እነዛ ነገሮችን አንተ ወይ ፕሮቮክ ለማድረግ ሊሆን ይችላል ወይ ዲቪያንት ነኝ ለማለት ወይ ለእንትን ሊሆን ይችላል ወይ ቻሌንጅ ለማድረግም ሊሆን ይችላል። እሱ ካለው በላይ ቶኑን ጨምረህም ልታመጣው ትችላለህ። ባህልን ለመጋጨት እንዲሁ በመጋጨት አንዳንዴ እንትን የሚሉ እንትኖች አሉ፣ እንደዛ ነገሮች አሉ። ስለዚህ በጣም ደራሲው እዚህ ላይ ትልቅ ድርሻ መጫወት መቻል አለበት። እስከ ምን ኤክስቴንት ይሄዳል ብዬ ነው የማስበው። ኢቭን የተጻፈን አንድን መጽሐፍ ራሱ ባህሉን ራሱ የተቀባዩ ቋንቋ ባህልን ፕሮቮክ እስከ ማድረግ ድረስ ነፃነት አለው ተርጓሚው ማለት ነው። በሚሰጥህ ቶን በሚያነሳው ቋንቋ ማለስለስም ማጠንከር ስለሚችል ይሄ በጣም ኃላፊነት የሚጠይቅ የተርጓሚው እጅ ላይ ነው ያለው። ኦፍ ኮርስ በጣም አለው። በጣም ቴክኖሎጂን ግን ብታነሳ ደስ ይለኛል እኮ ነው። ይገርማል። ለምሳሌ አሁን የምናየው የኤአይ ጉዳይ አለ አይደለም? ብዙ ፕሮፌሽን ወይ ሙያ ላይ ሙዚቃው ላይ እንደዚህ አረ ኤአይ እንዴት ነው የሚባል የሚነጋገርበት እድል አለ። ፈተና ሆኖ እድል አለው በበጎ የሚታይ ወይስ በጣም ቻሌንጅ ነው? አሁን እንዴት ነው የምታየው? መጀመሪያ ኮምፒውተር የመጣ ጊዜ ይሄ ኤአይ ከማምጣቱ በፊት ዝም ብሎ የትርጉም የሚሰሩ አሉ እና ጉግል ትራንስሌሽንም ምናምን ነበሩ። ቴክስቹዋሊ ዝም ብሎ በደንብ በቃ እንትን የሚሉ እነሱ የመጡ ጊዜ ጀስት ቱል ተብሎ ነበር። ቱል ነው፣ ከዛ ቱል ነው። ዲክሽነሪም ይዘህ እኮ መተርጎም ትችላለህ፣ ግን ቱል ነው፣ ከሱ ጋር የመግባባት ጉዳይ ነው ምናምን ይባላል። ኤአይ ላይ ሲመጣ ግን ትንሽ መታየት ያለበት ያለ ነገር ይመስለኛል። እኔ ኤአይ ቱል ነው ወይም ደግሞ የሆነ ጭራቅ ነው ለማለት ይከብዳል። የሄደበት ያለው ሁኔታ ግን እንደ አሁን ባለንበት ሁኔታ እኛም ባለን ኤክስፒሪየንስ ጉድ ቱል በጣም በጥንቃቄ ከተጠቀሙት ማለት ነው። አሁን ለምሳሌ ቴክስቹዋል የሆነ ትራንስሌሽን ላይ ከትራዲሽናል ከነበረው የጉግል ትራንስሌሽን ከሌሎች እንትኖች በተሻለ መንገድ ትራንስሌት ሊያደርግ ይችላል። ያ ግን በቂ አይደለም። አሁን ወደ ኤአይ ግን በምንመጣበት ጊዜ እንደተባለው የሰጠው ነገር የምታደርጉሙ ግጥም ከሆነ ቅርጹን ሪትሚክ ነው ወይ ራይሚንግ አለው ወይ እንደዚህ አይነት ነገሮችን ሊያይ ይችላል። ፈርዘርም ሄዶ ያቀባዩና የተቀባዩን አገር ባህልም ሊሄድ የሚችልበት አለ። እስከ ፕሮምፕት እስካለ ጥንካሬ ድረስ ሊሆን ይችላል። እንግዲህ ፕሮምፕት ማድረጉ ራሱ ኢትስ አን አርት ባይ ኢትሰልፍ ራሱ ኮንሲደር ይደረግ ሌላ ጥያቄ ሊሆን ይችላል። ነገር ግን ምንድነው የትርጉም ስራ በራሱ አርት ነው። ሰው መሽተት መቻል ያለበት ነገር ነው። የፈለገ በዛ መንገድ ብትሄድ የኖርከውን ህይወት ኤክስፒሪየንስ ደራሲው በግጥም ውስጥ የሚናገረውን በትንቶን ፐርሰናል የሆኑ ነገሮች እነዛ ውስጥ ማግኘት ስለማይቻል እነዛ ነገሮች የሚጎድሉ ይመስለኛል። ሰውን የሚተካ ነገር ያለ ይመስለኛል። በተለይ በአርት ዙሪያ አርት ለሰው ልጅ የተሰጠ በጣም ልዩ እንትን ስለሆነ ያን ማሽን ይተካዋል ብዬ በጣም የቤተ ማርያምን ስታይል ተጠቅመህ ግጥም ጻፍልኝ እለዋለሁ በኋላ ስንወጣ ሞክሪና ትርጉም ላይ ግን አቀናብር እንችላለን እንዴ ዜማውን ለወራ ከተማዋ ግጥቤ ትርጉም ላይ ግን የጥራት ጉዳይ ደግሞ ጥራቱን የጠበቀ ደረጃውን የጠበቀ ትርጉም ነው ይሄ ዋው ያልከው። እንደገና ደግሞ ይሄ በጣም በቃ ወርዷል ያልከውና የተናደድክባቸው አጋጣሚዎች በምን መስፈርት ነው ባንተ? አሁን የዓለም አቀፍ የሆነውን ቅድም ያነሳቸው አሉ መግባቢያ ሆኖ አይደለ? ግን በግልህ እንደ ሚዛን አንተ የምታስቀምጠው ምኑን ነው የምትወደው? አንድ ትርጉም ስራ ደራሲውን ማግኘት የደራሲውን ሐሳብ በመጀመሪያ ዝም ብለህ ትርጉም ስንመለከት እንደ ዝም ብለን ራፍሊ ሶስት ነገር ሊፈልግ ይችላል። የመጀመሪያው መጽሐፉን ወይ የሚተረጎመውን ስራ ስታይ አናላይዝ ማድረግ አለ። በአናሊሲስ ይቀድማል። በደንብ አናላይዝ ማድረግ ነው ወደ ስራው ከመግባታችን በፊት። ቀጥሎ የመተርጎም ስራው ነው ትርጉም። ከዛ መጨረሻ ላይ ሪስትራክቸር የማድረግ ጉዳይ ዝም ብለህ ቃል በቃል እንትን ከተደረገ በኋላ አንዱ ቋንቋ ከሌላው ቋንቋ የተለየ ስትራክቸር አለው። ማስዋብ አብስትራክት እንደዚህ ማድረግ አለ። እነዚህን ሁሉ አሟልተው ያገኘኋቸው አሉ ለምሳሌ በኔ እንትን እኔ ታትማቸው እንደው በልምድና ስለምወድ ነው እንጂ በዛ ፕሮፌሽን ላይ አይደለም። የደራሲውን ሐሳብ በትክክል ያገኙ ይመስል እስከ ምን ኤክስቴንት ነው የማየው ያንን ያነበብኩት ነገር በአማርኛ ነው በእንግሊዝኛ የሚለውን እስከምረሳው ድረስ ነው ያለው። አሁን ለምሳሌ አንዳንድ ስራዎች ኦነስትሊ the tale of two cities በአማርኛም በእንግሊዝኛም ማንበብ ያውቃለሁ፣ ግን የሁለቱ ልዩነት ታይቶኝ አያውቅም። ኦነስትሊ አንዳንድ መጽሐፍቶች አሉ
በየትኛው ቋንቋ እንዳነበብኳቸውም አላስታውሳቸዋለሁ። እስከዚህ ኤክስቴንት ድረስ እኔን የማደንቃቸውና እንትኖች አሉ። እንደዚህም እስከመሆን ድረስ ይመስለኛል። ትርጉም የተርጓሚው ነጸብራቅ ነው የሚሉ አስተያየቶች አሉ። እሱ እንዴት ነው የምትረዳው? የተርጓሚው ነጸብራቅ ብቻ ሳይሆን እንደ ልጁም ነው የሚታየው። አንዳንድ ጊዜ ምንድን ነው የሚባለው ተርጓሚ በራሱ ትርጉም ስራ ራሱ አን አርት ወርክ ባይ ኢትሰልፍ። አንድ ሰው ትራንስሌተር ከሆነ እና እዚህ ጋር አንድ ሌላ ፖኤት ካለ ለምሳሌ ግጥምን ለመተርጎም ቢቀመጡ የሚለያዩት ይሄኛው ከነጭ ወረቀት መጀመሩ ነው፣ ይሄኛው የሆነ ሪፈረንስ መኖሩ ነው እንጂ ሁለቱም አርት ወርክ ነው የሚሰሩት። ቱ ዚስ ኤክስቴንት የራሱ አድርጎ ክሌም እስከማድረግ የትርጉም ስራ ከአንድ ሀሳብን ወስደህ በራስ መንገድ በመስራት 10 ሰው ቢሰራው 10 ትርጉም ነው የሚኖረው አይነቱ። የራስ ከለር ነው የራስ እንትን የራስ መለያ ሆኖ እንደ አርት ወርክ የሚታይ ስለሆነ ነጸብራቅ ብቻ ሳይሆን ልጁም ነው እንደ አዲስ ፈጠራ ሁሉ ኮንሲደር የሚደረግበት ኤክስቴንት አለ። እስከዛ ድረስ ይሄዳል። እንደው አንድ አንባቢ ስናነብ ምንን እንረዳ ወይም እንዴት እንየው የሚተረጉሙ ስራዎችን በምን መልኩ ነው መረዳትም ማየትም ማንበብም ያለብን? አንተ እንደ ተርጓሚ የግጥም ስራዎቹንም ይሁን ሌሎቹንም ስንረዳ በምን እንረዳ? በኦሪጂናል ቋንቋ ቢነበብ ቆንጆ ነው። የሚተረጎመውም አንደኛ የቋንቋ ሊሚቴሽን ሲኖር፣ ሁለተኛ በራስ ቋንቋ ማንበብ የሚቀል ስለሆነ ነው። ዲስ ዴይስ መጽሐፍት በተለያየ ፎርም ይቀርባሉ። በፈለገው ቋንቋ ቢጻፉ አክሰስ አለን። አናላይዝ ይደረጋሉ። አናሊሲስ ተሰርቶላቸው ይቀርባሉ። በእነሱ ላይ ውይይት መድረኮች ይደረጋሉ። በነዛ ማዳበርና ራስን በደንብ ግራስፕ አድርጌዋለሁ ይህን የትርጉም ስራ በትክክል አይቼዋለሁ የሚለውን ነገር ማየት ያስፈልጋል። ካለማንበብ ማንበቡ ይሻላል። አንድ መጽሐፍ ከማንበብና ጊዜን አይንን ጉልበትን ከማጥፋት ይልቅ ተርጓሚው ማን ነው የሚለው ነገር መታወቅ በጣም አለበት። ምክንያቱም ሚስሊድ ሊያደርግም ይችላል። የተርጓሚው ማንነት እና የተርጓሚው ሬፑቴሽን ቢታወቅ መልካም ነው ብዬ አስባለሁ። ስለዚህ እነዚህ ማስተዋል ያለብን አካባቢዎች ናቸው። ትርጉም ስራ ላይ ይመስለኛል ብዙ ጊዜ ከውጪ የመጡ መጽሐፎችን ተተርጉመው ኢትዮጵያዊ አንባቢዎች ያገኟቸዋል። ብዙ ማንላቸው ጥቂት መጽሐፎች ደግሞ በሌላ ቋንቋ የኢትዮጵያውያን ስራዎች ለሌላው ዓለም ተደራሽ ሆነዋልና የብዙዎችን ሀገራት ባህል፣ ወግ፣ ሀገራት እንድናቅ ያደረገን ትርጉማቸው ነው ብዬ አስባለሁ። ያነበብናቸው እዚህ ላይ መስራት የለብንም ወይ? ምንድነው ማድረግ ያለብን? ያሉንን የጥበብ ስራዎቻችንን ለተቀረው ዓለም በየቋንቋቸው እንደየባህላቸው ለማቅረብ ምን ቢደረግ ይሻላል? በሌሎች ቋንቋዎች መጽሐፍ በሌሎች ቋንቋዎች። ይሄ በጣም ቆንጆ ጥያቄ ነው። ጥሩ ነው። እውነት ኢትዮጵያ በጣም ጥልቅ የሆነ የስነ ጽሁፍ ታሪክ ያላት ነች። በተለይ ግጥሟ ሰምና ወርቅ ያለበት ደግሞ በሌላ እንደመታደል ከአፍሪካ ብቸኛዋ አልፋቤት ያላት ጽሁፍን ቀድማ የጀመረች እንደዚህ በኦራል እንትን ብቻ ሳይሆን የሚተላለፉ ሪትን የሆኑ ዶክመንቶች ያሏት ባህል ያላት ትልቅ ሀገር ነችና ይሄ ነገር በጣም መሰራትም አለበት። ይሄ ብቻ ሳይሆን በጣም አሪፍ ደራሲዎች፣ አሪፍ ገጣሚዎች አሉን። በጣም የያዘንና የውጭውን አቴንሽን እንዳይገባ ያደረገን በሌላ ቋንቋ ለመጻፋችን ነው። ቅኝ ግዛት ጥሩ ባይሆንም ቅኝ ግዛት አንድ የሚሰጠው ጥቅም ቢኖር የባህል ልውውጥ። የእንግሊዝ ቅኝ ግዛት ያሉ ሰዎች በእንግሊዝኛ የሚጽፉ አሏቸው። በእንግሊዝኛ ፖፑላር የሆኑ እስከ ኖቤል ፕራይስ ዌሌ ሾይንካ የደረሱ አሉ። ትልልቅ እንትኖች በተለያዩ እንትኖች ስትመለከትም አለ። እነሱ በገዢዎቻቸው ቋንቋ ስለሚጽፉ ፕሮሞት ይደረጋል፣ ሀሳባቸውም ይተላለፋል። እንግዲህ እሱን አጠያያቂ ቢሆንም ኢትዮጵያ ግን በእንግሊዝኛ የመጽሐፍ ባህሉ ብዙ አይደለም። ብዙ ስራዎችም አልተተረጎሙም። ስለዚህ በጣም ተገልለን ያለ ነው። የሚገርማችሁ ግን በተለያየ በአንድ በሁለት ስራዎች ከሌላ አገር ገጣሚያን ጋር የመስራት እድሉ ነበረን። ከሩማኒያውያን እና ኢትዮጵያውያን ገጣሚዎችን ሩማኒያውያኑ ከሩማንኛ ወደ እንግሊዝኛ የተረጉሙና ይሰጡናል። እኛ ደግሞ ከዚህ አማርኛው አለ ወደ እንግሊዝኛ ተርጉመን እንሰጣቸዋለን። እነሱ ያንን አድርገን በሶስት ቋንቋ የተሰራ አንቶሎጂ አለ። የኢትዮጵያ ገጣሚዎችና የሩማኒያን ገጣሚዎችን ለማየት እዛ ውስጥ ትርጉም ስራ ላይ ተሳትፌ ነበርና በጣም የሚገርም ብቃት ነው ያለው የኢትዮጵያ ገጣሚዎች ኦነስትሊ በጣም እና ይቆጫል፣ እንዳልሽው በጣም ይቆጫል። በጣም ገና አልተሰራም እና እዚህ ላይ በጣም መሰራት አለበት። እንዲሁም የኛን ታሪክ የኛን ባህል ሌሎች ናቸው የሚጽፉልን። በተቃራኒው ዲስቶርትድ የሆነ እየተናደድን ሁሉ ታሪክንም ቅድም እንዲያውም ስናነሳ ነበር የታሪክ መጽሐፍ የአድዋ በል የምንበል ሌሎች ይጽፉልናል፣ ይተረጎማል። የነስባትም እንደዚህ መጽሐፍት አይደለ እንደዚህ የተተረጎሙባቸው እድሎች አሉ። አንድ መጽሐፍ
10 ተርጓሚ ይኖረዋል። ምንድን ነው እኔ ግራ ገብት ይለኛል አንዳንዴ። መጽሐፉ አንድ ነው። ለገበያ ማቅረብ ከሆነ እኛ ሀገር ውስጥ እንዲነበብ ከሆነ ቤተ ማርያም ከተረጎመው ቤተ ማርያም ተርጉሞታል። ለተደራሲም ለአንባብ ለሁሉም ብቻ ይበቃናል። ወይም ደግሞ 2 ከሆነም ይበቃናል፣ 3ም ከሆነ ይበቃ፣ 5ም ቢሆን እሺ እንበል። 10 ግን ለምን? ሌሎቹ 9ኞቹ ጥሩ አልተረጎሙትም ተብሎ ሊሆን ይችላል። ሌላው አንደኛውን እየተፎካከረ 9ኙ አንዱን እየተፎካከሩት ነው ወይ 5 ለ5 ነው። ምንድነው አሁን እዚህ ጋር ያለው ነገር? ግን ግርም ስለሚለኝ ነው። ቤት ከመጽሐፍህ በፊት አንብብ የሚባለው ለዛ ነው። ምክንያቱም ደግመህ እንዳጽፈው ነው የተጻፈው። ይሄ ነው አንዱ እየረሱት ነው ማለት ነው። ሆነስትሊ አንዳንድ ጊዜ ዱፕሊኬሽን ይፈጠራል። 3-4 ሰዎች በአንድ ነገር ኢንስፓየርድ ሆነ ይተረጉማሉ። ስለዚህ ሄደህ አታስመዘግብም። እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። አንዴ ሊወጡ ይችላል። አንዳንዱ ሳትስፋይድ ላይሆን ይችላልና የተለየ ቫልዩ አድ አድርግበታለሁ ብሎ ከተነሳ መጥፎ አይደለም እሱ ፓርት። የተለያየ ቨርሽኖች አሉ። አሁን ለምሳሌ በእንግሊዝኛ በምን ብትሄድ በዛ ትርጉም ላይ የተለያየ ቨርሽኖች አሉ። ልክኛ ጋር ምንዱባና መከረኞቹ ተብለው ሌሎችም አሉ እንደዚህ የተጻፉ ሊኖሩ ይችላሉ። ይሄ ነው አየህ የተርጓሚው ሚና ትልቅ የሚሆነው። እንደገና እንደ አዲስ ጽፎት ወይ ደግሞ የተለየ ቫልዩ አድርጎበት ሊሆን ስለሚችል ኢትስ ቫልዩ እንዳልከው ደግሞ አንዳንዴ ከእውቀት እጥረትም ሊሆን ይችላል። እንደተተረጎመ ላያውቅ ይችላል አንዱ። ወይ ደግሞ የተወደደ መጽሐፍ አንዴ ቡም ያደረገ ዓለም ገበያ ላይ ካለ ሁሉም በራሱ የተረጉመውና አንዴ ሊወጣ ይችላል። እነኚህ ፋክተሮች አሉ። ግን አንድ መጽሐፍ በ3-4 ደራሲዎች መተርጎሙ ቫልዩ አለው። ታስማች እንትኑ አይደለም እንዳልኩ ይሄ ታሪኩን ማን ምን አደረገ ይሄ አጽመ ታሪኩን ብቻ የመረዳት ጉዳይ አይደለም። መጽሐፍን መረዳት ብዙ ኤሌመንቶች አሉት ውስጡ። ክረምት ስለሆነ እዚህም ተማሪዎች ተመራቂዎች አሉ። አብዛኞቹ ተማሪዎች ደግሞ ቤት ናቸው ያሉት። እኛም ማንበብ አለብን ሁላችንም። እንደው በጣም የትርጉም ስራ በጣም ወደው ይሄ ነው አንብቡት በክረምቱ ብለህ የምጠቆመን ካለ በሱ ብትነግረን ደስ ይለኛል። የዛሬ ልጆች በጣም ቋንቋቸው ጥሩ ነው። እንደዚህ የኢንስፓይሬሽናል ወይ የሰልፍ ሄልፕ እንደዚህ እንትኖች ላይ ከሆነ ኦሪጂናሉን አንብቡ። ያን እመክራለሁ። ትርጉምን ግን በጣም ኢንጆይ ለማድረግ የሳህለ ሥላሴ ብርሃነ ማርያም እሳቸውን መጽሐፍ ምንም እንዳይቀራችሁ እሳቸውን አንብቡ። ክረምቱ ሙሉ እሱን አንብቡ። ትርጉምን ኢንጆይ የሚያደርጉ ለዛ ይመስለኛል የመጡ እሱን ይመስለኛል። እንደተባለው የኦመር ኸያምንም አንብቡ። የነቢይ መኮንንን የጋሽ ነቢይ መኮንንን አንብቡ። እነዚህን እመክራለሁ። ቤተ ማርያም የትርጉም መጽሐፎችንና ተያያዥ የሥነ ጽሑፍ ስራዎችን በተመለከተ ማምሻ ስቱዲዮ መጥተህ ሀሳብን ስለሰጠህን በጣም ነው የምናመሰግነው ስለነበረን ጊዜ። ተመልካቾቻችን የዛሬ ማምሻ ቆይታችን ይህንን ይመስል ነበር። እዚህ ያላችሁ ተመልካቾችም ቤታችሁም የምትገኙ ተመልካቾች አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።